ሰላም ቅዱሳን እንዴት ናችሁ? እግዚአብሔር ይባረክ። እኔ ሰላም ነኝ። ዛሬ እንግዲህ እንደገና ማስታወቂያ ነግራችሁ መጥቻለሁ። ላስታውሳችሁ ነው የመጣሁት። ጌታ ቢፈቅድ እንግዲህ የካቲት 5፣ 6፣ 7 እና 8 ከሮብ እስከ እሁድ በአዲስ አበባ ፕሮግራም ይኖረናል። አዲስ ምዕራፍ በተሰኘ ስያሜ ያዘጋጀነው መንፈሳዊ ጉባኤ ነው የሚሆነው። ቦታው የሚሆነው አብዛኛው ጊዜ ፕሮግራማችን በመናረግበት በባምዳስ ሲኒማ ነው የሚሆነው። ባምዳስ ሲኒማ ከ22 ወደ መገናኛ ስንሄድ በስተቀኛችን በኩል ያለ የቶታል ቤንዚን ማደያ አጠገብ ያለ ሲኒማ ነው። በዛው ውስጥ ፕሮግራማችን የምናረጋው እንዳትረሱ። የፊታችን የካቲት 5፣ 6፣ 7 እና 8 ሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ ነው የሚሆነው። ሐሙስ፣ አርብ፣ ቅዳሜ፣ እሁድ ከ11 ሰዓት ጀምሮ ውላ በክሬታ። ስለዚህ በዛ ቦታ ላይ ጓደኞቻችሁን ቤተሰቦቻችሁ ይዛችሁ የመጣችሁ እንድትገለገሉ የእግዚአብሔርን ጸጋ እንድንካፈል በጌታ ፍቅር ጠይቃችኋለሁ። ሌላኛው ፕሮግራማችን የሚሆነው ደግሞ የካቲት 11፣ 12 እና 13 በሐረር ከተማ ነው። የካቲት 11፣ 12 እና 13 ይሄኛው ደግሞ የሚሆነው ሮብ፣ ሐሙስ፣ አርብ ነው። እንዲሁ ከ11 ሰዓት ጀምሮ በሐረር ከተማ በዊነርስ ቻፕል ቤተክርስቲያን አዳራሽ ውስጥ ነው ፕሮግራማችን የሚሆነው። ሐረር ያላችሁ በጠቅላላ እዛ እንገናኝ። ካሚንግ በጌታ ጸጋ መልካም ጊዜ እንደሚኖረን በጣም ተስፋ አደርጋለሁ። ሐረሮች ተዘጋጁ። ቀጥሎ ደግሞ የመጨረሻው ፕሮግራማችን የሚሆነው በየካቲት 14 እና 15 ቅዳሜና እሁድ በድሬዳዋ ከተማ ነው። ድሬዳዋ ከተማም እንዲሁ በዊነርስ ቻፕል ቤተክርስቲያን ውስጥ ነው የሚሆነው። ቅዳሜና እሁድ ከሰዓት በኋላ ከ11 ሰዓት ጀምሮ ነው የሚሆነው ፕሮግራማችን። ውላ በግሬት ታይም። ስለዚህ ሐረር ያላችሁ፣ ድሬዳዋ ያላችሁ እንዲሁም ደግሞ አዲስ አበባ ያላችሁ ሁላችሁ በእነዚህ ቀናት የተገኛችሁ ጌታ እንድናመልክ እንድንገለገል የእግዚአብሔር ጸጋ እንድትካፈሉ በጌታ ጸጋ አበረታታችኋለሁ። በህይወታችሁ ላይ አዲስ ምዕራፍ ይሆናል። እግዚአብሔር ለህይወታችሁ፣ ለአገልግሎታችሁ፣ ለስራችሁ በተለያየ አቅጣጫ ህይወታችሁ ላይ በቆየ ነገር ላይ እግዚአብሔር አዲስ ምዕራፍ ያደርጋል። ያንን ጸጋ እንካፈል፣ ያንን እግዚአብሔር ቅባት እንካፈል። እንገናኝ። አዲስ አበባ፣ ሐረርና ድሬዳዋ ተዘጋጁ። You are blessed. Bye.